ኧረ በቃ ኧረ ቢሲ በቃ እንዴ ይሽ እንደ አዲስ ተወለደ ደግሞ ሆኖ ህሊና ከሌለህ ማለት ነው ብለው ህሊና ከሌለ እኔ እወድሃለሁ በጣም ነው የማከብርህ ታውቃለህ ህሊና ከሌለ ግን ይሄን ወንጀል ብለው በቃ አንተ ብሶበት አልመጣም ብሶበት እስከ ዛሬ እኔ እኮ በቃ ድምጿን ስታጠፋፋ ጉልበቷን ስትቆጥ ምናምን ገብቶኛል ግን በእንደዚህ አይነት መንገድ አይሆንም ገብቷል እግር ኳስ ፍትሃዊ መሆን አለባት ሜሲ ሊጨርቅ ነው አንተ ዝም አስባለው በቃ እንዳለ ዝም አስባለው ፒፕሉን ዝምን ያስባለው ማን እንዴ ትልቅ ታሪክ ነው የሰራው በቃ ያለ ፔናልቲ ሃትሪክ መስራት አይችልም የሚሉላ ጫጫታ ነበረ ጸጥ ረጭ ድርግምግም ምን ያደረገው በቃ 3 ከፔናልቲ ውጪ በክርስቲያኖ ሮናልዶ የተያዘውን ሪካርድ ሊዮኔል ሜሲ ወስዶታል። በዓለም ዋንጫ ላይ ሃትሪክ የሰራ በእድሜ ትልቁ ተጫዋች ሮናልዶ ነበረ በ33 ዓመቱ። ሊዮኔል አንድሬስ ሜሲ እንግዲህ ከሱ ከፍ በማለት በ38 ዓመቱ ሃትሪክ የሰራ በእድሜ ትልቁ ተጫዋች ሆኗል። ብቻ አይደለም በዓለም ዋንጫ ታሪክ ከፍተኛው ጎል አስቆጣሪ ሊዮኔል ሜሲ ሆኗል። በእድሜ ትንሹ ለሀገሩ ግብ ያስቆጠረ እንዲሁም ደግሞ በእድሜው ትልቁ ለሀገሩ ግብ ያስቆጠረው ተጫዋች ሊዮኔል አንድሬስ ሜሲ ሆኗል። መቼም የማታሳፍረን ሁልጊዜም ቢሆን እግር ኳስ ባንተ ስር እንዳለች የምታሳየን ንጉሰ ነገስት ዘእግር ኳስ ሊዮኔል አንድሬስ ሜሲ ኩቺቲኒ። ቃል የለኝም እናቴ ትሙት። እንዲህ አይነት ሌሊት አሜሪካ 10 ሰዓት አይደለም ማለት ነው ቀትር ሴጣን ልጁን በሚቀምልበት 8 ሰዓት 9 ሰዓት አያዋለው። ምክንያቱም የሚያሳፍረኝ ንጉስ አይደለም ያለኝ አባቴ እንቅልፌ ጠፋ። ለማንኛውም የሚገርም የመክፈቻ ጨዋታ አድርጓል ሊዮኔል ሜሲ። አርጀንቲናንስ ኮንግራ አይደለም ከእንቅልፌ ለምን ከሞቴ አይሆንም ለምን ከሰርጌ አይሆንም አንተን ማየት አያስቆጭ አያዩክ ማንጋት አያስቆጭ የኔ ሜሲ እንኳን አየውክ እንኳን ሳልተኛ እንኳን ሳልቀው እንኳን አየውክ በቃ አንተ ኖ ወርድ በቃ ኖ ወርድ ሃትሪክ ተደብቀ ሃትሪክ የለም ተኝተናል ሲሉ ሃትሪክ ዘንድሮ ትደግመዋለክ በቃ ዘንድሮ ትደግመዋለክ ወንድም ትደግመዋለክ የኔ አባት እንበበልልኝ እስቲ እንበበልልኝ የኔ ጌታዬ ብቻህን እኮ ገጠምካቸው ብቻህን እኮ እንዱያችንን ማግብታት ቢሆን እኮ በቃ የኔ ጌታ ውሻዬ ውሽዬ ይብላይ ለተኛችሁ እኛ ሳየን አይተን ንጉሳችንን አስከብረን ጽድት ብለን አየን ይነጋል ይደርሳል አረ ምን አይነት ሰውዬ ነህ እስኪ ይሄንን ሰውዬ በትክክል የምትገልጹበት ቃል ካለ ኮሜንት ላይ አስቀምጡት 39 ዓመቱ ነው ዓለም ዋንጫ ላይ ዲስ ዊክ ማለት ነው ዓለም ዋንጫ ላይ ይሄን ሰውዬ የሚያጣጥሉበት ነገር ሲያጡ ዓለም ዋንጫ ላይ ሃትሪክ ሰርቶ አያውቅም አይምሯችሁ ከቁጥር ውጪ ምናምን ማሰብ አይችልም እግር ኳስ 90 ደቂቃ ተመልክቶ ይሄ ኤሊየን ሰውዬ የሚሰራውን ኤአይ የማይሰራውን ስራ ነው የሚሰራው ሃትሪክ አልሰራም እያሉ ሲያጣጥሉት ነበር ይሰማዋል መሰለኝ እኔ አላቅም ይሄው ሃትሪክ ያለ አንድ ፔናልቲ ከቦክስ ውጪ ጎል በማስቆጠር በዓለም ዋንጫ ታሪክ ግንባር ቀደሙ ሆኗል ዛሬ ማለት ነው ምን አይነት ሰውዬ ነው 39 ዓመቱ ነው የዓለም ዋንጫ የምንጊዜም ቶፕ ስኮረር ሆኗል አሁን ከጀርመናዊ ተጫዋች ጋር እኩል ሆኗል 16 ገና ከኦስትሪያ ጋር አለ ቀሪ ጨዋታዎች አሉ ከምድባም አልፋ ሌላም ጨዋታ አለ በእርግጠኝነት የዓለም ዋንጫ የምንጊዜም ኮከብ ጎል አስቆጣሪ ሊዮኔል ሜሲ ነው በ4 ዓመት አንድ የሚገኝ ቶርናመንት ነው አንተ ቅድም እኮ ነው ኤምባፔው ለጎል አስቆጠረ ምን አይነት ጎል ነው ያገባው እንዴ ውጋት የቀጠናው ስጋት ስል ነበር ትክክለኛ የቀጠናው ስጋት አየኸው ወይሻው ሃትሪክ ሰራ ሃትሪክ እኔ ደግሞ ሆዳም ነኝ ፈጥሮብኝ ማለት ነው እኔ በቃኛ አላቅም መሰለኝ እኔ አላቅም ዓለም ዋንጫ ላይ የሀገራቶቹን አቋም አይታችኋል አይደል እስኪ አርጀንቲና አሁንም ድጋሚ ዋንጫው ማትበላበት ምክንያት ምንም እየታየኝ አይደለም በቃ ቡድናቸው አይናቸውን ጨፍነው መጫወት የሚችሉ መቀባበል የሚችሉ አሁንም ዋሪየርስ
ሊዮኔል ሜሲም ደግሞ ኮፓ አሜሪካ ላይ የተወሰነ ዲስአፖይንት አድርጎን የነበረው ተጎርቶ ስለነበር እንደሆነ በትክክል አስመሰከረ። ዛሬም ያኔ ተጎርቶ ስለነበር እንደሆነ እንጂ ስቲል ክላሲስ ፐርማነንት የሚባለውን አባባል በትክክል ቆሞ ሲራመድ የምታየው 10 ቁጥር ለብሱ በአርጀንቲና ማሊያ ሜሲ ላይ ነው። በቃ ክላስ ነው። ሩጫውን አይሮጥም፣ አዎ አይሮጥም። ከ22 የበለጠውን ደግሞ አይሮጥም። ግን ሜሲ ነው ስቲል። አንተ ምን አይነት ሰውዬ ነው? ኧረ በስመ አብ። ዓለም ዋንጫ ላይ ሃትሪክ ሰርቶ አያውቅም ብለው ደግሞ ሚሉት ሲያጡ እንደዛ ብለው ሲያጣጥሉት ሃትሪኩን አይሰራም። አንተ ምን አይነት ይሄ እኮ ብልግና እኮ ነው። ዛሬ ረካው እግዚአብሔር ዛሬ ረካው። በቃ ከኔ ጋር ያያችሁ ከፈረንሳይ ጨዋታ ጀምሮ አነጋን እኮ ኳስ እያየን እግዚአብሔርን መጨረሻው ሲያምር ደግሞ እንደዚህ ደስ ሲል በቃ ያበደ የማይረሳ ምሽት ማለት ይሄ ነው። በቃ በጣም ከፈለን ውለታችንን። አርጀንቲና አዎ ለዋንጫው ነው የምትጫወተው። ኮምፓክት የሆነ ቲም፣ በጣም ፕረስ የሚያደርግ እንደ ቡድን የሚከላከል እንደ ቡድን የሚያጠቃ እርስ በርስ የሚናበብ የሚገርም ቲም፣ የሚገርም አሰልጣኝ ሊዮናል ሜሲ ልክ እንደ 28 ዓመቱ ምናምን እያንዳንዱን ተጫዋች ድሪብል እያንዳንዱን ተቾቹ ምናምን ማጂሻን ላይሆን ይችላሉ። ስቲል ሜዳ ላይ ካሉት ተጫዋቾች ፍጹም የተለየ አጨራረሱ፣ ፍጹም የተለየ ፓሶቹ፣ ፍጹም የተለዩ የሚገርም ያለዋቸውን ነገር እንዳለ እየሰጡ ነው ያሉትና የሚገርም ምሽት ነበር። ኮፒ ሊንኳ እስቲ በደንብ ትረገጥ። አብራችሁን ዛሬ ያመሻችሁ ሰዎች እንኳን ደስ አላችሁ፣ ይመቻችሁ። ሃትሪክ አይ ምን የለም እንዴ የሚቋርጠው እንዴ? ምን አይነት ጎን ነው ደግሞ የሚገባው? ምን አይነት ሰው ነው አጥንዲስ ምትባል አንተ? ሰው ያረቶ ተፋተኛ እንደወንዱ በፈጠረ ምን አይነት ኩርኩር ሰው ነው ግን? በምንድን ነው የሚቆመው? ኧረ ጉድ! አሁን ማትቀመሰት እኮ በቃ ቺና ለማዋጫ ጣፈጠችው እኮ በቃ ጣመችው እኮ በቃ ድገመኝ ነው እኮ አሁን እኮ በቃ ጣመኝ ድገመኝ ነው። ኧረ በፈጣሪ ስም እንዴ ባጠቅሽ በጎሉ ልደበባ ተፋታኛ አንተ ሰውዬ በእናትህ። ምን አይነት እድለኛ ሰዎች ነን! ምን አይነት እድለኛ ሰዎች ነን! በሜሲ ዘመን ተፈጥረን ሜሲን አይተን እግዚአብሔር ሜሲ ላይ የሰራውን ጥበብ ተመልክተን ትለያለህ ሊዮዬ። እኔ ይሄን በማየቴ በጣም እግዚአብሔር አመሰግናለሁ። እግዚአብሔር ይመስገን። ሊዮን የፈጠርከ አምላክ፣ ሊዮን ያሳየኝ አምላክ፣ በሱ ዘመን የፈጠርከን አምላክ እግዚአብሔር ይመስገን። በእውነት እኔ ቃላት የለኝም። እግዚአብሔር ሆይ ሊዮን በማየቴ ሊዮን በመመልከቴ ግባ እናውጣው። ይሄ ነው ሊዮ። ዝም በል 3 ጎል በዚህ እድሜው አድሪክ በዚህ እድሜው ስንት ሪከርድ እንደተጋራ ታውቃለህ? ዛሬ ኦል ታይም ብዙ ጎል ተጋርቷል ዛሬ ከቦክስ ውጪ። እኔ ቃላት የለኝም። አያምሱ በጣም አንተ አታረጅም እንዴ? ምንድን አይደብርህም እንዴ? እስከ ሌሊት 10 ሰዓት ቁጭ ብዬ ማለት ነው እንዳይቆጭ ማምሸትህማ እንዳይቆጭ አለ። ሊዮኔል አንድሬስ ሜሲ ምን አይነት ተኩስ የሆነ ኳስ ነው መጀመሪያ ያገባው። ኧረ በስመ አብ! የሚያቀብላቸው ኳሶችም ስለ ሜሲ ማውራት እኮ አያስፈልግም። 2-0 እየመሩ ነው። 60 ደቂቃ ላይ ደርሰዋል። ማሸነፋቸው አይቀርም። ለወርልድ ካፕ ራሱ አስጊ ናቸው። ያራዳልጅ ለትላልቅ ተጫዋቾች እስካሁን በጣም ምርጥ ሆኗል ይሄ ወርልድ ካፕ። እንግዲህ ዛሬ ማታ ደግሞ ሮናልዶ አለው 2 ሰዓት ላይ፣ ለሱም ጥሩ ነገር እንመኝለታለን። አይ ሊዮኔል ሜሲ እንዳይደግመው ፍሩ። እኔ በጣም እየተሰማኝ ነው። እንዳይደግመው ፍሩ ወርልድ ካፕ። እኔ ይኸው እግዚአብሔርን እስካሁን ማለት ነው እስካሁን ሜሲ ቃላጣውልህ ሜሲ እንዲያልኩኝ ምን ልግለጽ፣ በምን አይነት ቃላት ልናገር ምናምን እያልኩኝ ብዙ ለፍልፍ ያለውኝ አይደል። ይኸው እግዚአብሔር እንደ ዛሬ ማለት ነው ሃትሪክ ሰርቶ ባለም ዋንጫ አድርጎት የማያውቀውን ሃትሪክ ሰርቶ ይኸውላችሁ ቃላት ሪል ያጣውበት ቀን ግን ዛሬ ነው። ኢቭን ሴሌብሬሽን ግራ ገባኝ። የሆነውን ነገር ማለት ነው እያያችሁ ማታምኗቸው ሞመንቶች አሉ አይደል? እንደዛ አይነት ነገር ነው የፈጠረብኝ። ቶታሊ ያላመንኩኝም። ምን አይነት ሰው ነው? በ39 ዓመቱን በነገራችን ላይ የሚይዘው አሁን በ24 ነው በፈረንጆቹ ማለት ነው። ይህንን ሁላ የሚያደርገው ግን እያንዳንዷ ማጂክ ግን የሚሰራው በእነዚህ ተአምረኛ እግሮቹ ነው። ካስቆጠራቸው 3 ጎሎች ውስጥ ይኸውላችሁ ጋይስ 2ቱን ማስቆጠር የቻለው እንግዲህ ከቦክስ ውጪ ነው። ባንገር ላይክ
ቃላት የለኝም። አንደኛዋን ደግሞ ሲያስቆጥር በቦክስ ውስጥ የነበረው ፕሬዘንስ እጅግ በጣም ነበር ያስገረመኝ። እያንዳንዷ የሜዳ ላይ እንቅስቃሴው የረገጣት መሬት የተባረከች ናት። እግዚአብሔርን ላይክ አልጠበቅኩኝም። በውድድሩ ምናልባት ቶታሊ 3 ጎል 4 ጎል ሊያስቆጥር ይችላል ብዬ ነበር የገመኩ። ግን ገና በመጀመሪያው ጨዋታ ሚራክል ሰርቶ ጀመረ። ምን አይነት የተቀደሰ እግር እንዳለው ጋይስ አላቅም። በቃ የመጨረሻ አሁን ላይ ነገሮች አሟጠጭ ጨርሻለሁኝ። ብጽፍ ምን ብል እየፈለግ የሆነ እየቻልኩኝ አይደለም ጽፈው የሚመጥኑት ሆኖም አይደለም የምጽፈው የምናገርለትም ነገርና ዱዳ ነው ያደረገኝ። በኢየሱስ እኔ አላመንኩኝም ዛሬ ጋይስ፣ ከአቅሜ በላይ ነው የሆነብኝ። አሁንም እንዲህ እየተናገርኩ ራሱ ነገሮች እንዴት እንደተፈጠሩ አልገባኝም። ማምሸቴን ያመሰገንኩት ማንጋቴን ያመሰገንኩት የምር በቃ ቃላቶችን ጨርሻለሁኝ። እጅግ በጣም ያበደ ጨዋታ ነበር። እስኪ እናንተ ምን ትላላችሁ? ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። የፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳይረሳ። ኮፒ ሊንክ ሪፖስት አድርጉት። ኩለርስ እኔ በጣም ደስ ብሎኛል በግሌ። ይመቻችሁ። በቃ ሜሲ ሃትሪክ። እኔ ይሄ ሰው አይደለም ብዬ መቼ ነው የተናገርኩት? ቆየው ከሰማችሁኝ። ከሰው ጋር ታጫውቱት። ሮቦት ከሰው ጋር ተጫውቶ አያውቅም ወንድሜ። በ38 ዓመቱ እንደ 18 ዓመት ነው የሚጫወተው ይሰው። እኔ ብቻውን እኮ ነው በቃ 3 ነጥቡም ጎሉም ሜሲ ነው እንዳለ ርዕሱ ማለት ነው። አልጄሪያ ከአርጀንቲና ተጫወቱ እንጂ ርዕሱ ሜሲ ብቻ ነው። ሜዳ ውስጥ የነበረው ሜሲ ብቻ ነው። ገባ? ፍሮም ኖዌር ያስቆጠራቸውን 3 ጎሎች ይኸው እስኪ እኔ ቃል እኮ የለም እኮ ይሄን ሰው ለመግለጽ እኮ ምን ልበለው? እንዴት አንድ ሰው 11 ሰው ይገጥማል? የኔ ወንድም እንዴት እኔ በቃ ይውላችሁ እንደ ቲም አርጀንቲና የሚገርም ቲም ነው፣ ግን ሜሲ ደግሞ ሌላ ታሪክ ነው። ሌላ ፍጥረት ማለት አረ እንደኛማ ሰው አይደለም ይሄ ሰው። እንዲህ ወቅተን ምናምን መድማትና ለመድማቱን ማረጋገጥ አለብን። በቃ እንዴ አረ ታምር እኮ እድሜ ቁጥር ነው የምትለው ሊዮኔል ሜሲን ስታይ ብቻ ነው አባቴ። ምን አይነት ጎል ነው? ምን አይነት ሃትሪክ ነው? እኔ በቃ የሰውዬ በእናትህ የልብስ ገመድ ላይ ድሪብል ያደርጋል እያልኩ አባቴ። እስቲ መሲን የሚወደው ጀለስ ካለ ለ5 ለ10 ደጋፊ ሼር ታደርጋለህ። ኮሜንት ላይ ገብተህ 10 ቁጥር ብለህ ሜሲ ይለይብኛል ትላለህ። አረ በመድኃኒዓለም ይሄን ሰውዬ መቶ ዓመቱ ላይ ማየት እፈልጋለሁ። እየተጫወተ ነው የምልህ። እኔ ምን አይነት ሰው ነው በመድኃኒዓለም። ጎሉን አይታችሁታል? ግን አይታችሁታል? የትኛው ነው የ19 ዓመት ልጅ? የትኛው ነው የ20 ዓመት ልጅ ይሄንን ኳስ የሚያገባው ነው የምልህ። በቃ ይለያል። አረ ወዴት ነው ነገሩ? አራዳ ልጆች፣ አረ ስለፈጠረ፣ አረ ስለ ወንድ ልጅ እኛ ቋጠራችን ሌላ ቦት ምንድነው የጀመርከው? በቃ እንዴ ከ4 ዓመት በፊት እኮ ቅልጥምጥም አድርገህ ይዘጥፍ አልካረ ላይ በቃም እንዴ ምንድነው ሻውኒ አሁን ይሄ እንዴ? አረ ሜዳ ውስጥ ገና ታዳጊዎች አሉ፣ ብትወድ የምታደርሳቸው ሰዎች እኮ አሉ ሜዳ ውስጥ። ምን አይነት ፐርፎርማንስ ነው ያራዳ ልጅ? ገና በመጀመሪያው ሃትሪክ እኔ ወርልድ ካፕ ላይ አልተኛም። ማካሪስተር ለካ አውቆ ነው ቀድሞ የተናገረው ያራዳ ልጅ። ሜሲ ሜዳ ውስጥ ሲኖር ሁሉንም ለማድረግ ይመቸራል አለ። ምን ሁሉንም ማድረግ ይችላል? አማርኛው ምን ጉድ ነው አንተ? ምን አይነት ጎል ነው ደግሞ የምታስቆጥረው? በዚህ እድሜ እኮ እንደዚህ ተከልክሏል እኮ ተጻፈኩ አይቻልም ተብሎ እላይታ ተግሏል ያለ ወርልድ ካፕ ላይ ራሱ። ምን አይነት ፍጥረት ነህ አንተ እንዴ? እንደዚህ ጋኔል የሚያላቅቅ ፐርፎርማንስ ታሳያለህ እንዴ? እንደዚህ ተከልክሏል እኛ ተተናል እንደዚህ ምንድነው? ሻው ምን እንሆንሽኛ እንዴ? የት ሄደን በልሺ? ምን አይነት ፍጥረት ነህ? እኔ ስላንተ ስለዚህ ሰው ያው ለማውራት ማስቸጋሪ ነው ያራዳ ልጆች እንዴ። በቃ አሁን እኔ ግራ ገባኝ ነው ማለት ናስቲ። ጃክሰንም እኮ ተጫዋች ነው በዘው ታቃዳ እሱና አይደል? አሁን ሜሲም ተጫዋች ነው ሜዳ ውስጥ ሚዛናዊ ላይፍ ራሱ ሚዛናዊ አይደለች ማብወሽ። ሜሲ ምንድነው ያደረከው? ሜሲ ምንድነው ያደረከው? አልጄሪያን አጋዚ ብቻውን ልጅ አልጄሪያን አጋዚ ነበር። ሁለተኛ ኳስ እንዳትጫወቱ አላችሁ። ሁለተኛው ኳስ እንዳትጫወቱ እዚህ ሜዳ ላይ እንዳላያችኋል። ሰውየው አንተ ተጋደም፣ አዎ ተጋደም፣ አንተ ምን አለበት ተጋደም። ሰውየው ወርልድ ካፕ ስኮረር ተብሎ ሆረር ታውቃለህ? ሆረር ተብሎ ነው ያመሸው ምሽቱን ማለት ነው። ሜሲ ከዚህ በኋላ ሊዮን አንድሬስ ሜሲ እንዳትሉት። ሊዮን አይደለም ስሙ ላየን ነው። ላየን አንድሬስ ሜሲ ነው ከዚህ በኋላ ስሙ ማለት ነው። ጌታ ሆይ ምን አይነት ሰው ነው አንተ? ሰው ነህ ምንድነው? ኤአይ ነህ? ንገረኝ። እኔ ኤአይ ነው ብዬ በኤአይ ልከራከር ወይ? እኔ እንኳን ሰው ነው ስለምየታመንኩ አይደለም። ሜዳ ውስጥ እንዴት እንዲሆንክ እንደሆነ ተጥሱ ወስጎን ልጆቹን አንጎላቸውን ፈተ
ለያዝ ለገናሽ እምቢ ብለህ አስቸግረህ ትወጣለህ። ያዙኝ ልቀቁኝ ብለህ እኔ ሜሲ ዋንጫው ይቅርበት፣ እኛ ራሳችንን እንስተው። ዋንጫ ይሄ የዓለም ዋንጫው ምናምን ይቅርበት። ሲጀመር በመፎካከርም የለበትም ሰውየው ብቻውን ንጉስ ነው። እኛ ራሳችን ዋንጫ አዋተን እንስተው፣ በቃ ራሳችንን እንስተው እንዴ። ጨዋታው እስከሚጀምር እስከ 10 ሰዓት ጠብቀን ጨዋታውንም ተመልክተን እንደዚህ አንግተነው እንደዚህ አይነት ጨዋታ መመልከት ደስ ይላል። ይሄንን ቪዲዮ በሜሲ ቁጥር 10 ጊዜ በደንብ ኮፒ ሊንክ አድርጉት። ሜሲ እንግዲህ በዛሬ ጨዋታ ላይ 3 ጎሎችን በማስቆጠር አርጀንቲና አልጄሪያን 3-0 በሆነ ውጤት ማሸነፍ ችላለች። አርጀንቲና 3 አልጄሪያ 0 ከምንል ሜሲ 3 አልጄሪያ 0 ማለት ይቀልናል። ምን አይነት እንቅስቃሴን ያስመለከተን ዛሬ ሊዮኔል ሜሲ በጣም የሚገርም እንቅስቃሴ ተመልክተናል። በጨዋታ ላይ እንግዲህ 6 ሙከራዎችን አድርጓል። 4 ኦን ታርጌት ሞክሯል፣ 3ቱ ደግሞ ጎል መሆን ችለዋል። ከዛ በተጨማሪም በአጠቃላይ በዓለም ዋንጫ 16 ጎሎችን በማስቆጠር ከጀርመኑ ከክሎዝ ጋር ታሪክ መጋራትን ችሏል። ሜሲም ተቀይሮ ባይወጣ ኑሮ ከዚህ በላይ ጎሎችን ያስቆጥራል ብዬ አስባለሁኝ። ከጎሎቹ በተጨማሪ በአጠቃላይ በጣም የሚገርም እንቅስቃሴ አስመልክቶናል። ሊዮኔል ሜሲ የሚያስቆጠራቸው ጎሎች የጎሎቹ ጥራት እጅግ በጣም የሚገርም ነው። ምናልባትም እንግዲህ ሊዮኔል ሜሲ የመጨረሻው ዓለም ዋንጫ ሊሆን ይችላል። ስለዚህ ሁላችንም ኢንጆይ እናደርገዋለን። እናንተስ ጨዋታው እንዴት ተመለከታችሁት? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ወደዛ ባለጌ ሁሉ ባለጌ ስዳደግ ባለጌ ሲወልድ ነው እንደዚህ። አረ 38 ዓመት ነው። ፍታ በእናትህ እንዴ! ምን ይረጃል እኮ ሼም የለም። አንተ ሃትሪክ አልሰራም። አንተ አላየኸውም አይደል? ከእንቅልፍ ስትነሳ ያየኸው፣ በእርግጥ ብዙ ያየዋል። ከእንቅልፍ ስትነሳ ምንድን ነው የሚሰማህ? የሚገራርም 3 ጎል አግብቶ ሀገሩን ልታሸንፍ አድርጓት ገና ከመጀመሩ የመጀመሪያ ጨዋታቸውን ከማድረጋቸው የዓለም ዋንጫ ተበላላችሁ የሚል ተስፋ ሲሰጣቸው ምን አይነት ባለጌ ነው ያስብልም። አሁን 38 ዓመቱ እኮ ነው። እኔንም ቆንጅዬ ሳንቲም ሲያበለኝ 2 ጎል ታገባለች ብዬ ጨራሽ አሳልፈልኝ 3 አግብቶ ማለት ብቻዋን ቀርታኝ ነበር ሲያበለኝ ቴሌግራም ቻናል ላይ ፖስት አደርጋለሁ። እሱን ተውት። አርጀንቲናን ተበላለች ብላችሁ ድፍራችሁ መናገር ትችላላችሁ። በነገራችን ላይ ሌላ ቡድንም ይባላል። እንደ ቡድን በጣም ጠንካራ ናቸው። መከላከላቸው ያስጠላል። ከተከላከሉ ደግሞ ጨዋታውን ለማሸነፍ የሚገባውን ጎል እሱ ያገባላቸዋል። ስለዚህ የመብላት እድላቸው በጣም ሰፊ ነው። ፖርቹጋል እንደ ቡድን የመጫወት ትልቅ ስራ ይጠብቅሻል። ለክርስቲያኖ ሮናልዶ የመጫወት ትልቅ ስራ ይጠብቅሻል። ይሄ ሰውዬ ግን ዝም ብሎ ባለጌ። አረ ወገን ተዋሽተናል ጋይስ። እንዴ አሁን ሊዮኔል ሜሲ 38 ዓመቱ ነው የምር። ፈርስት ወርልድ ካፕ ሃትሪኩን ሰርቷል። ሌሊቱን እንግዲህ እጅግ በጣም ተጠባቂ ጨዋታ ነበር። አርጀንቲና እንግዲህ 2022 የዓለም ዋንጫ አሸናፊዋ አልጄሪያን ገጥማ ነበረ። ታዲያ በጨዋታው ላይም 3-0 ስታሸንፍ 3ቱንም ጎሎች ሃትሪክ በመስራት ሊዮኔል አንድሬስ ሜሲ ነበረ ማስቆጠር የቻሉ። ደግሞ የጎሎቹ ማማር ማለት ነው። የዓለም ዋንጫውም እንግዲህ ከፍተኛ ጎል አስቆጣሪ መሆን ችሏል ከሚሮስላቭ ክሎዝ ጋር በ16 ጎል እኩል ሆኖ ማለት ነው። በዚህ ጨዋታ ላይ እንግዲህ ሊዮኔል አንድሬስ ሜሲ 17ኛው 60ኛው እና 76ኛው ደቂቃ ላይ ያከታተሉ ያስቆጠራቸው ጎሎች ናቸው ሃትሪክ ሰርቶ አርጀንቲና 3-0 አሸናፊ እንዲሆኑ ማድረግ የቻሉት ማለት ነው። በጣም አስደናቂ ፐርፎርማንስ ነበረው። እኔ 38 ዓመቱ ነው አንድ ተጫዋች በዚህ ልክ ፐርፎርማንስ ያደረገ ከተመለከት በዓለም ዋንጫው የቆየው ይመስለኛልና ሊዮኔል አንድሬስ ሜሲ ሌላ ታሪክ ላይ ያለ ተጫዋች እንደሆነ በድጋሚ ያስመሰከረበት ጨዋታ ነው ብዬ አስባለሁ። በዚህ መቀጠል ከሆነ ደግሞ አርጀንቲና በዚህ ሙድ ላይ አሁንም ያለች ከሆነች በሚቀጥሉ ጨዋታዎችም ይበልጥ አሁንም ለዓለም ዋንጫው አስፈሪ ሀገር እንደሆነች ነው የተረዳሁት ከጨዋታው። ሊዮኔል አንድሬስ ሜሲ ግን በምን ቃል ነው የሚገለጸው? ማለት በቃ እንዴት ነው አንድ ተጫዋች በዚህ ልክ ሊጫወት የሚችለው? ማለት 38 ዓመት መሆኑን እኮ አስረስቶናል። በጨዋታው ላይ ማንም ስለ እድሜው ትዝ ያለው የለም። አሁንም የድሮ ሜሲ ነው እየመሰለ ያለው ብዙ ሰው ማለት ነው። እንዴት ነው በ38 ዓመት በዚህ ልክ ምርጥ ሆነ ሀገርህን ብሔራዊ ቡድን ተሸክመ ልትወጣ የምትችለው ማለት ነው? ማን ይሄ ሰው ሌላ ታሪክ ላይ ነው። ኤኒዌይ እናንተ ስለ ሊዮኔል ምን ትላላችሁ? ሀሳባችሁን አጋሪ። የፕላስ ምልክቱ መጫ እንዳትረሱ። ጨማው ምንድነው ያየነው? ምንድነው ያየነው ከሜሲ? አረ ሜሲ ዲ አሁን እኩል ከሌላ ተጫዋች ጋር እኩል ተጫዋች ተብሎ ይጠራሉ። እኩል ሜሲን ተጫዋች እነዛን ተጫዋች ይባላሉ። አረ ሜሲ 39 ዓመቱ ነው። አበቃለት። ኢንተር ሚያሚ ሄደ። እሱ አይረዳህም። እሱ ኤአይ ነው። እሱ እኮ ሰው እኮ አይደለም እኮ ሜሲ ሰው አይደለም። ልወጥ አለ ኤአይ ነው። ከኤአይም ያለፈ ነው። በ39 ዓመቱ ቀለል አድርጎ ሃትሪክ ቀለል አድርጎ ምን አይነት ተጫዋች ነው? ምን ያክል እድለኞች ነው ሜሲን በማየታችን። ምን ያክል አረ ሜሲ ቀለል አድርጎ ያ ሽማግሌ ሮናልዶ ከምትል ተደሰት በሜሲ ያባት ሜሲ ምን አይነት እድለኞች ነን ሜሲን ብቻ በማየታችን። ሜሲን ብቻ ሁለት አይን እያለ እንዴት ሮናልዶ ነው ሜሲ ተወረዳል? እንዴት ተቻለልን? ምን አይነት እርበስማ ይሄ ነው ከተጫዋች ማለት። ሰውየው የእግር ኳስ ሊቅ ነው ቢባል ፈጽሞ ማጋነን አይሆንም። እግሮቹ ኳስን ብቻ ሳይሆን የሚሊዮኖች ልብ የመሳብ ከተፈጥሮ በላይ የሆነ ረቂቅ ኃይል አላቸው። እስኪ የሜሲ አድናቂዎች ሊዮኔል ሜሲን በአንድ ቃል ግለጹት። ዛሬ ሌሊት ዓለም ሌላ የታሪክ ድንቅ ተአምር ለማየት
ታድላለች። የጠቢቡ ሊዮኔል አንድሬስ ሜሲ ወርቃማ እግሮች ዓለምን ሲያስገርሙ አምሽተዋል። ይህ ታላቅ ሰው ለሀገሩ አርጀንቲና አስደናቂ አትሌቲክ በመስራት ዕድሜ ቁጥር ብቻ እንደሆነና የጥበቡ ማማ አሁንም እንዳልወረደ ለዓለም አሳይቷል። ታሪካዊቷ አርጀንቲና ከአፍሪካዋ ተፋላሚ አልጄሪያ ጋር ባደረጉት የሌሊቱ ብርቱ ፍልሚያ ሜሲ የጨዋታውን ማዕበል ወደ ፈለገበት አቅጣጫ ሲያዞረው አምሽቷል። ተከላካዮቹ በፊቱ እንደ ቅጠል ሲረግፉ፣ ግብ ጠባቂው በድንጋጤ ሲገተር፣ ስታዲየሙ ደግሞ ሊዮኔል ሜሲ 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 በሚለው ድምፅ ሲናወጥ አምሽቷል። ታሪክ የዚህን ሰው ስም ደጋግሞ በወርቅ ቀለም ብትጽፈውም እሱ ግን ገና የሚጻፉ ብዙ ባዶ ገጾች እንዳሉት ትናንት ምሽትም ለዓለም አስመስክሯል። ዓለም አሁንም ለዚህ የዘመናችን የእግር ኳስ ንጉሱ ከማሞገስ ውጭ ሌላ አማራጭ ፈጽሞ የላትም። አረ ይሄን ሰውዬ ከኔ ከእግር ኳስ ህይወቴ ላይ የሚያጠፋልኝ ሰው ልጣ ምን አይነት ነገር ነው? ቆይ ወይኔ ሁላችንም እኮ እኔ አንድ ነገር ልንገራችሁ፣ አንድ የምንጠላው እግር ኳስ ተጫዋች አለ እያንዳንዱ ደጋፊ ጋር። የኔ ደግሞ ይሄ ሰውዬ ነው። ግን ለምን እንደው ወይኔ በእናታችሁ በቃ ከኔ ከእግር ኳስ ህይወት ሊወጣ አልቻለም። በቃ ይሄ ሰውዬ እንዴ ከአውሮፓ ወደ አሜሪካ ሄደ ብዬ በቃ ተመችቶ ነበር። ግን እየባሰበት እየፈላ እየመጣ ነው ይሄ ሰውዬ። እንዴ አበዛውንስ በጣም ነው ያበዛው። እንዴ አንድ ነገር ልንገራችሁ፣ የፈለገውን አይነት ጎል ቢያስቆጥር የፈለገውን አይነት በቃ ዓለም ላይ አለ የተባለው ጎል በቃ እሱን ያስቆጥሮ ቢባል ለዛ ጎል ቆሜ ማላጨበጨብ አይነት ሰው ነው። ልንገር ማታም ያችን ጎል አየሁ አያስፈልግም። በቃ ለምንድን ነው ከዚህ በኋላ ማየው እንቅልፌን ስለምን አጣለሁ ብዬ አጠፋፍቼ ለጥ ስነሳለ ሰውየው ሃትሪክ ሰርቷል። ወገን ሃትሪክ ሰርቷል። ይሱ ያስቡ ዲየ አረ ከህይወት የሚያወጣልኝ አንድ ሰው ከእግር ኳስ ህይወት ላስወጡልኝ። በቃ እንዴት እግር ኳስ ተጫዋች ጠላለ ምናምን አትበላ። አንተ ራስህ የምትጠላው ተጫዋች አለ በእርግጠኝነት እንዴ። አረ በቃ ንጉሥ ሆይ 1000 ዓመት ንገስ። ሊዮኔል ሜሲ ንጉሱ ይለያል። በ38 ዓመቱ የመጨረሻው የወርልድ ካፕ ላይ የመጀመሪያው ጨዋታ ላይ 3 ጎሎች በ38 ዓመቱ። ኢማጂን ጨዋታውን ካያችሁ እንቅስቃሴው ያታችሁታል። 38 ዓመቱ እንኳን አይመስልም። በየቦታው ሲጫወት ነበረ። ለዚህ ነው እኛ የሜሲ ደጋፊዎች ሜሲን የመሰለ እግር ኳስ ተጫዋች ከዚህ በኋላ አይፈጠርም አልተፈጠረም የምንለው። በ16 ጎሎች የምን ጊዜም የወርልድ ካፕ ቶፕ ስኮረር ላይ ተቀምጧል። እኩል ሆኗል ከክላውስ ጋር። ከዚህ በኋላ ብዙ ጨዋታዎች ይቀሩታል። 20 ምናምን ገብቶ ይጨርሳል። ሜሲ ይለያል። አሁን ደግሞ ቶፕ ጎል ስኮረር ላይ የመጀመሪያው እሱ ነው። ሃላንድና ምባፔ ይከተላሉ በ38 ዓመቱ። አሁንም ደግመዋለሁ፣ ንጉሥ ሆይ 1000 ዓመት ንገስ። ዋው ሜሲ ቀረቀረችው አባቴ ቀረቀረችው። እስከዚህ ሰዓት ድረስ ቆይቼ ቀረቀረችው። አሁን ነገ ክርስቲያኖ ካላገባ በቃ የሜሲ ፋኖች አለቅ ወይም በቃ አሪፍ ፐርፎርማንስ ሁላ ካላሳየ ይበሉናል። በስሚላ የሚያምር ጎሎ ግን ደግሞ ያገባው። አረ ምን አይነት ሰው ነው? በስማ አረ ሜሲ በእናትህ ተፋታ። ሌሊቱን ሙሉ ነው አንተ ላይ አልጄሪያ ደነስ ገጣባ አንተ ላይ ልቋጥር ቁጭ ብዬ አንተ አረ በእናትህ እንደዚህ አይነት ነገር ተወበነ። ገና ሳይጀምር ዓለም ዋንጫው ታስቀይመኛል እንዴ? ምን አይነት አሁንስ አስጠላኝ። እግዚአብሔር እንኳን እሺ ምን እናድርገው? ይሄን ሰውዬ ገና እኮ የመጀመሪያ ጨዋታ ነው። ሃትሪክ ይሰራል ገና። ከእንቅልፌ ገና የተነሳ ነው። አይኔ ሁላ ቀልቷል ማለት ነው። በስማ ሜሲ ምንድን ነው ያስገባው? ምንድን ነው ያስቆጠረው? ምንድን ነው የምሰማው? በጠዋት ተነሺ ኢንስታግራም ገባለሁ ሜሲ ምናምን ሪከርድ ሰበረ፣ የሮናልዶ የሙለር ምናምን የባፔ ይላሉ። እንዲህ ምን አደረገላለሁ? ሃትሪክ ሰራ እንዴ ባለጌ ሰው። ያ 38 ዓመቱ አንድ እንዴት ሃትሪክ የሚሰራው? በቃ ፔናልቲ ተሰጥቶት ነው ምናምን ልላለው። ከርቀት እየጀለጠው እየመታው ማለት ነው። ኧረ በስመ አብ ሜሲ ምን ጉድ ነህ? ሜሲ ምን ጉድ ነህ? ምንድን ነው ዓለም ዋንጫ የሚያቀያይረው ነገር ማለት ነው? የመጀመሪያውን ጎል ካስቆጠረ በኋላ አለቀሰ ምናምን ነገር፣ ሌሎች ብዙ ችግሮች ነበሩብኝ ምናምን ብሎ አንጀት በላ ማለት ነው። በቃ በስመ አብ አፍቢን ስበሎት ምናምን ምንድን ነው ያስገባው? ምንድን ኧረ ሜሲ ሰው አይደለም።
ሊዮኔል ሜሲ እኮ በዓለም ዋንጫ ሃትሪክ ሰርቶ አያውቅም እስካሁን። ይሄ ሁሉ 6 ዓለም ዋንጫ ተጫውቶ ምናምን እያልክ ስትቦጭቀው ነበር። በአንድ ሌሊት መጥቶ አፍህን አስያዘል። ምክንያት አተነበረ ሜሲን የምትቦጭቅበት ሜሲን የምታማበት ምክንያት አተነበረ። አንድ ምክንያት አገኛችሁ። ሃትሪክ ሰርቶ አያውቅም በአንድ ሌሊት ግን አቤት ምን አይነት ሪከርድ ነው የበጣጠሰው። በፈጣሪ ምንድነው ቢሻለው የሰውዬ? ምን አይነት ቃላቶች ናቸው የሚገልጹት? ማርያምን ነው ብላጭ ኤሊየን አልን አልሆነም፣ ከዛም ከፍ አለብን። ኤአይ አልን አልሆነም፣ ከዛም ከፍ አለብን። ምንድነው? እሺ እኔ እንጃ። አይ ነው ገና ነው እኮ ገና ከአልጄሪያን የተጫወተው የምድብ የመጀመሪያ ጨዋታ ነው ምናምን ሊጎዳ ይችላል። አያርግበት የኔ አባት እንደው ተሳስቼ ነው አምልጦኝ ነው ግን በቃ ጀስት አርጀንቲናም ከፍ ያለ ነገር ላትደርስ ትችላለች ምናምን በዓለም ዋንጫው በዚህ ዓለም ዋንጫ እኔ ብዙ ኤክስፔክት አላደርግም። የራሷ ጉዳይ የትም ማትድረስ ብቻ ግን እንደው ወይ ከፍተኛ ግብ አስቆጣሪ ሆኖ ይጨርስ ወይ የዓለም ዋንጫው ምርጥ ተጫዋች ሆኖ ይጨርስ ምንም ሆኖ እንኳን ባይጨርስ እኔ እንጃ። እኔ ሜሲ በቃ ለዚህ ዓለም ዋንጫ ትልቅ ተጽዕኖ የሆነ ሰው ብቻውን ተጽዕኖ የሚፈጥር ሰው ነውና አርጀንቲና አሸነፈች ሳይሆን ሊዮኔል ሜሲ 3-0 አሸነፈ አልጄሪያን ቢባል ነው የሚቀለው። ደግሞ እኮ ሀሜቱ አልቆየም። የብሬ ነው ብላችሁ በቃ 2022 ዓለም ዋንጫ እንዳለፈ 1-2 ዓመት ምናምን በቃ አምና ነው በደንብ ሲወራ የነበረው ዓለም ዋንጫ ለካ ሰርቶ አያውቅም ሜሲ ምናምን እያሉ ማለት ነው። ገና በመጀመሪያው የምድብ ጨዋታ ምን ያሳዝልኝ። ውይ የኔ አባት ምን አይነት ምክንያት ትፈልጉ ይሆን ደግሞ ለቀጣይ? ምን አይነት ምክንያት ትፈልጉ? እኔ እንጃ። የሆነ ነገር በፈልጋችሁ ሜሲን መቦጨቃችሁ ሜሲን ለማማት መሮጣችሁ አይቀርም። በቃ ቢያንስ እመኑ እስቲ። እኔ በቃ ቃላት አጥር ደግሞ እኔ ጀስት አለቀሰ ሜሲ ማርያም ነው የምላችሁ። እንባ የሚያመጣ አይ ነው ትንሽ ሞመንት ነው ምናምን ያለቀሰው። ጀስት ከጨዋታው ጋር የተገናኘ ነገር አይደለም ብሏል። ከዚህ በፊት ያሳለፍኩት ብዙ ቻሌንጅ ነበረ ምናምን በዛ ምክንያት ነው ያለቀስኩት እያለ ነበረ። ነገር ግን ጀስት ሲያለቀስ በቃ የሆነ እኔ እንጃ ሊዮኔል ሜሲ ደጋግሜ አይቼዋለሁ፣ ግን የዚህኛው ይለያል። ባለፈው ሜቋማን እናቋቁማለን ለሜሲ እንቋጥራለን ብዬ ነበር። ቀርቷል። እሺ ምንም መቋጠር አያስፈልገው። ምንም የቋጠሮ ምንም ነገር የሚያስፈልገው ነገር የለም። ሰው እንዴት እንደ ወይን እያደረ እንዲጥማል በኢየሱስ ክርስቶስ ስም። አረኛ በጣም እድለኛ የሆንን ጀነሬሽኖች ነን። ማርያምን ሜሲን ቁጭ ብለን በማየታችን ብቻ እኔ ሃትሪክ ስለሰራ ምናምን አይደለም፣ በቃ ጨዋታው ላይ ብቻ ማለት ነው የሚያሳየው ፐርፎርማንስ ከ38 ዓመት ሰው የሚጠበቅ ነገር አይደለም። ስላችሁ ቺሊ ያረግ ነው የሚሄደው። በቃ ሜሲ እኮ ምናምን ሲባል ነበር። ደግመን ነው የምናስደብራቸው ካሪየራችንን ኤንድ ስናረግ ማለት ነው በወርልድ ካፕ። ከዛ ወርልድ ካፕ ከደገመው ደግሞ ለባላንዶር በጣም ቅርብ ነው እንደዚህ አይነት ፐርፎርማንስ እያሳየ ከሆነ ማለት ነው። አረ እንዴት አባቱ ነው የሚችለው? እኔ ቃል የለኝም ለሜሲ ማርያምን ነው የምላችሁ። 3 ቀን ባልተኛስ ሜሲን ለማየት አይደለም 10 ሰዓት ማየት ኳሱ። ጌታይ ምን አይነት እድለኞች ነን! ምን አይነት ተጫዋች ነው! ከሱ በላይ አሁን ሚሮስላቭ ክሎሰ እና ሉዊስ ናዛሪዮ ዴ ሊማ ሮናልዶ ናቸው ያሉት 16 እና 15። አሁን 14ኛ የዓለም ዋንጫ ግቡን አስቆጥሯል። በእድሜ ትንሹ የአርጀንቲና ግብ አስቆጣሪ በእድሜ ትልቁ የአርጀንቲና ግብ አስቆጣሪ በዓለም ዋንጫ መሆን ችሏል። ጌታይ እድለኛ ነን። ዩናይትድም ሴንተር ባክ ፔሪንጉን ፕሪሲዝኑን በስሱ እያየ ይመስለኛል። ያው ሮሜሮን ድንገት ካስፈረም ነው ብዬ ነው። ሊቻና ሮሜሮ ነው ያሉትና ይመቻችሁ። ዛሬ ሜሲ ፕሌየር ኦፍ ዘ ማች ተብሏል። የመጀመሪያ የወርልድ ካፕ ሃትሪኩን ማስመዝገብ ችሏል። በዚህም ሃትሪክ በሲአር7 ተይዞ የነበረውን በእድሜ ትልቁ በዓለም ዋንጫው ሃትሪክ የሰራ ተጫዋችነት ሪከርድን የግሉ ማድረግ ችሏል። በዋነኛነት ደግሞ በጀርመናዊ ሚሮስላቭ ክሎዝ ተይዞ የነበረውን በዓለም ዋንጫው ብዙ ጎሎችን የማስቆጠር ሪከርድ መጋራት ችሏል። የቀረ ካለ እናንተ ጨምሩበት። ይሄ እንደዚህ ታሪክ የተጻፈበትን ጨዋታ ደግሞ አምልጧችሁ ከሆነ ወይም ደግማችሁ ማየት ከፈለጋችሁ በዚህ የቴሌግራም ቻናል ጎራ ይበሉና መፍትሄ አለ፣ ጨዋታው አለ እንላችኋለን። ኮፒ ሊንክ ማድረግ ፎሎ ማድረግ አይረሳ። ይመሻችሁ። እግር ኳስ ራሱ ሳር ቅጠሉ፣ ሜዳው፣ መቀመጫዎቹ አፍ ቢኖራቸው ኖሮ ማለት ነው ስለ አንተ ታላቅነት ይመሰክሩ ነበረ ማለት ነው። ኧረ በስመ አብ ሌሊቱን አሳበደው ነው በቃ ምላችሁ ማለት ነው። በቃ ዛሬ ገና የዓለም ዋንጫ ተጀመረ። እስካሁን ድረስ ምንም አይነት የዓለም ዋንጫ አልነበረም ማለት ነው። በቃ እሱ ሜዳውን ሲረግጥ የዓለም ዋንጫው በቃ ፍክት ብሎ ጀመረ ማለት ነው። ምን አይነት ተጫዋች ነው በ39 ዓመቱ እንደዚህ አይነት እንቅስቃሴ የሚያሳየው ማለት ነው። ሙሉ ቡድኑን እኮ ነው ተሸክሞ የወጣው ማለት ነው። ከዚህ በኋላ በእግር ኳስ ውስጥ እንግዲህ ከሜሲ ሌላ እንደ ሜሲ አይነት ተጫዋች መቼም አይፈጠርም፣ መቼም አይኖርም ማለት ነው። በቃ በሱ እንደሰትበት በሱ እንዘናናበት። እሱ የምን ጊዜም አይደለም የፕላኔታችን ምርጡ እግር ኳስ ተጫዋች ነው።
በ2006 የዓለም ዋንጫ ላይ በሊቨርፑሉ ተጫዋች ማክሲ ሮድሪጌዝ ተቀይሮ ወደ ሜዳ በመግባት እንግዲህ የመጀመሪያ የጎል አካውንቱን የከፈተው ሊዮኔል ሜሲ እንግዲህ ከ20 ዓመት በኋላ እንግዲህ 16ኛ ጎል ላይ በመድረስ በሚሮስላቭ ክሎዝ ተይዞ የነበረው ሪካርድ እንግዲህ ተጋርቷል ማለት ነው። በጣም ትርጉም የነበረው እንቅልፍ ማጣትን ያጣነው ዛሬ ነው ማለት ነው። ከብራዚል ጋር አድርገው የኮፓ አሜሪካ ዋንጫን ካነሱበት ጨዋታ በኋላ ዛሬ ሁለተኛውን ወርዝ የሚያደርግ እንቅልፍ ማጣትን አተናል ማለት ነውና የሊዮኔል ሜሲ አድናቂዎች እንኳን ደስ አላችሁ ማለት በ38 ዓመት ምን አይነት ፐርፎርማንስ እንዳስመለከተን ተመልክተናል ማለት ነውና አስደናቂ ተጫዋች የመጀመሪያ ወርልድ ካፕ ሃትሪኩን ሰርቷል ማለት ነው። እንግዲህ በአንድ ጨዋታ ነው እንግዲህ 3 ጎሎችን በማስቆጠር የሮናልዶን እንደዚሁም ደግሞ የገርድ ሙለርን ሪካርዶች መስበር የቻለው በአንድ ጊዜ ማለት ነው። እንደዚሁም ኪሊያን ኤምባፔ ዛሬ 2 ጎል አስቆጥሮ ከሱ እኩል ሆኖ ነበር በ13 ጎል። ነገር ግን ሊዮኔል ሜሲ 16ኛ ጎል ላይ ደርሷል በአንድ ጨዋታ ማለት ነውና ሊዮኔል ሜሲ እግር ኳስን የሰው ልጅ ሊጫወትበት የሚችልበትን ጥግ ያሳየ ተጫዋች አድርጌ እያሰብኩት ነው ያለሁት ነው የማስበውና በጣም አሜዚንግ የሆነ ተጫዋችና ሊዮኔል ሜሲ ፋኖች እንቅልፍ ማጣታችን ዛሬ እንግዲህ ወርዝ የሚያደርግ ነው። እንኳን ደስ አላችሁ። ሊዮኔል ሜሲ ሃትሪክ ሰራ ጓተ ረበለው በጣም መጥፎ ተጫዋች ማለት ሊዮኔል ሜሲ እንዴት መጥፎ ተጫዋች ነው! ምን አይነት የሚችል ተጫዋች ነው! ኧረ ሜሲ በቃ ማንም ሊያቆሙ የማይችል የሚገርም ተጫዋች ማለት ሊዮኔል ሜሲና ሜሲ ብቻ። ቃል የለም። ዝም ብለህ ሌላ ተጫዋች ጋር እንዳታወዳድረው። እሱ በጣም ሌቭሉ ከፍ ያለ ነው እንዴ! እስከ መቼ ፈርተን መናገር ፈርተን? እሱ የዓለማችን የምርጥ ጊዜው ምርጡ ተጫዋች ነው። ተነፈስኩ ይበቃ። ቀን ስትሉ ነው ይሄን ዓለም ዋንጫ አሜሪካ ይካሄድ ብለህ ፊፋ የፈቀርከው? አረ በስመ አብ። እኛ እኮ ምንም ማየት አልቻልንማ። ተኝቼ ስነሳ ሜሲ ሃትሪክ ሰርቶ 3-0 አርጀንቲና አሸንፋለች እና እኛ ዓለም ዋንጫ ማየት አልቻልንም። ከአቅማችን በላይ ምርር ብሎናል። እግዚአብሔር እየደከመን እንተኛለን። ጠዋት ስንነሳ የምናየው ሌላ ታሪክ ማን ጨዋታው ደህና ጨዋታ ያለው ሌሊት ላይ ከ7 ሰዓት በኋላ ከ10 ሰዓት 9 ሰዓት ምን ይሻለናል? እኛ የት እንሂድ ለእናንተ ሲባል። ለማንኛውም ሜሲ ሃትሪክ ሰርቶ አርጀንቲና 3-0 ማሸነፍ ትችላለች ማለት ነው። ምን አይነት ጨዋታ እንደነበር እግዚአብሔር። ሜሲ በቃ ሜዳው ሙሉ ያንተ ነበር፣ ሙሉ ሜዳው ማለት ነው። ለማንኛውም ከአቅማችን በላይ መሩናል። ያው ጎል እያየን የምናየው የዓለም ዋንጫ ይሆናል ማለት ነው። ጎል እያየን ሃይላይት እያየን የምናየው የዓለም ዋንጫ ይሆናል። ይመቻችሁ። ሜሲ ሃትሪክ ሰራ ምናምን እያላችሁ እየተገረማችሁ ያላችሁ ሰዎች እኔ ግራ ገባኝ። ምንድነው ያስገረማችሁ? ይሄ ሰውዬ እኮ እድሜ ልኩን እኮ ሲያስደምመን የኖረ ሰው ነው። የምሬ ነው። እኔ ምንም በቃ 45 ብቻ ነው ያየሁት። ከዛ በኋላ በቃ እንቅልፍ አልቻልኩም፣ ተኛው። ግን በዚህ ሰውዬ ምንም እኮ መደመም አያስፈልግም። በቃ እድሜ ልኩን ከዚህ የባሱ ስንት ነገሮችን አድርጎ የለ እንደ የምር እንዲሁ መደሰት። በተለይ የሜሲ ፋንሶች ያው ደስታችሁን በደንብ ለመግለጽ ምናምን ካልሆነ በስተቀር እኔ የምሬን ነው የምላችሁ። ይህ ሰው እድሜ ልኩን ነው ሲያስደምመን የነበረው። ገና ደግሞ ከዚህም በላይ ሊያስደምም አንድ ብቸኛው ነገር ሊያስገርም የሚችለው ምንድነው? በዚህ እድሜው እንዲህ አይነት ፐርፎርማንስ ማሳየቱ ነው። ፕላስ ደግሞ እኔ በጣም የማዝነው ማለት ነው ካሁን በኋላ እንደዚህ አይነት ሰዎችን የዓለም ዋንጫ ላይ አናይም። ገብቷችኋል? ይሄ ደግሞ በጣም ያሳዝናል። ብቻ ግን ጀግና ነህ፣ ትችላለህ አባቴ። ይሄ ነገር እውነት ነው ወይ? በፍጹም እኔ ኤአይ ነው እንጂ እውነት ነው ብዬ ላምንልህ አልችልም። ዓለም ምንድን ነው የምትጠብቀው? ከዚህ በላይ ምን እስኪያደርግ ነው የምትጠብቀው? ቁመህ ለማጨብጨብ ምን እስኪያደርግ ነው የምትጠብቀው? የወንዶች ውድድር ዓለም ዋንጫ ላይ ማለት ነው በመጀመሪያ ጨዋታው 3 ጎል አስቆጥሮ ሃትሪክ ከሰራለህ ቆመህ ካላጨበጨብክ አንተ የአእምሮ መቀንጨር ካለብህ እንጂ ሰላማዊና ጤነኛ ሰው በፍጹም ይሄን ነገር አምኑ ላይ ይቀበል አይችልም። ወንድም ግንቱ ብቃቱ ያስገድዳል ቆመህ እንድታጨበጭብለት። የዓለማችን የምን ጊዜው ምርጡ ተጫዋች
የዚህ ሰዓት አይደለም የምንጊዜውም የዓለማችን ምርጡ ተጫዋች ሊዮኔል አንድሪያስ ሜሲ ነው። ይሄ ሰውዬ ኤአይ ነው የሆነ ነገር ተሞልቶ ነው እንጂ ሰው እንዴት ነው በ38 ዓመቱ የወንዶች ውድድር በሆነው የኢንተር ሚያሚ አሜሪካ ወይ ባርሴሎና አይደለም የወንዶች ውድድር ሆነው ዓለም ዋንጫ ላይ በመጀመሪያ ጨዋታ ለዛውም በ38 ዓመት አሁን መጣ እኮ ተሰክሰኛለህ። ቀጣይ ዓመት ማን ነው ቀጣይ ወር እኮ 39 ዓመት ሊሞላው ነው ሊሆን እኔ አላምንህም። ይሄ ሰውዬ ቀጣይ ዓመት 25 ዓመቱን ይይዛል ብትለኝ ነው ላምንህ የምችለው። ምን አይነት ፐርፎርማንስ ነው? የዓለም ህዝብ ቆመህ ማጨብጨብ አለብህ። እንዳልኩ የአእምሮ መቀንጨር ከሌለብህ በስተቀር ለዚህ ሰውዬ ቆመህ ማታጨበጭበት አንድ ምክንያት የለም። ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ አድርሱ። ተወዳችኋል።